रहा हूं, लेकिन अब जो होगा वो सिकंदर का मुकद्दर होगा। जाओ भाई, गंगा में डुबकी मार लो। ሰላም ጤና ይስጥልኝ ቤተሰቦች። ሜጋስታር ሰልማን ካን የሰራው ሲከንደር የተሰኘው ፊልም ለሲኒማ እይታ ከበቃ እንግዲህ 6ኛ ቀኑን ይዟል። እስካሁን ድረስ ባለው አካሄዱን ብናየው በህንድ ውስጥ ብቻ ሳይሆን በውጭ ሀገራትም በጣም አሪፍ የሚባል ቆንጆ ገንዘብ እየሰበሰበ ነው ያለው። በቀጣይ ጥቂት ቀናት ደግሞ ያው ዊኬንድ ይጀምራል። ቅዳሜና እሁድ ላይ የተሻለ ገንዘብ ይሰራል፣ እንዲሁም ገቢው ከፍ እያለ ይሄዳል ተብሎ እየተጠበቀ ነው ያለው። ስለዚህ እንግዲህ ለዛሬ በአጭሩ የምነግራችሁ በ6 ቀኑ ሲከንደር የተሰኘው ፊልም በዓለም አቀፍ ደረጃ ምን ያህል ሰብስቧል፣ እንዲሁም ኢምፑራን የተሰኘው ፊልም 9ኛ ቀኑን ይዟል፣ ምን ያህል ገቢ ያስገብቷል፣ እነሱን አይት ታርገን እንግዲህ ለዛሬ ቦክስ ኦፊስን እንጨርሳለን። ያው እንደምታውቁት ትንሽ ድምጼ ጥሩ አይደለም፣ ያው ጉንፋን ስለያዘኝ ተቸግሬ ነው ምሰራላችሁ። ምናልባት እየጠበቃችሁ ነው ብዬ ስላሰብኩ ነው ያለው መረጃ ልስጣችሁና ነገ ከነገ ወዲያ ደግሞ ቆየት ብዬ አንድ ላይ ሙሉ መረጃውን አመጣላችኋለሁ። እስከዛ እናንተ ቪዲዮ ላይ ካርጋችሁ ጀምሩ፣ እኔ ወደ ፕሮግራሙ ገባለሁ። በመጀመሪያ ግን ያው ሰልማን ካን ማለት እንግዲህ በቦሊውድ ላይ ምናልባት ብቸኛ አክተር ሊያስብለው ይችላል። የፈለገ ፊልሞቹ ቢጣጣል፣ ሰው የተለያየ ነገር ቢናገር፣ ፊልሙ አልተወደደም ቢባል፣ ሚክስ ሪቪው ቢሰጥም ግን የሰልማን ካን ፊልሞች በቀላሉ 100 እና 200 ከሮር ካለም ደግሞ እስከ 300 ከሮር የሚገባለት ድንቅ አክተር ነው። አሁንም ሲከንደር ላይ የምናየው ልክ እንደዛ ነው። ግማሹ ጥሩ ነው ያለ ሰው አለ፣ ግማሹ አልወደድነውም ያላለ፣ ግማሹ ደግሞ እንደጠበቅነው ጭራሽ አላገኘነውም በጣም ያስጠላል የሚል የተለያየ አይነት አማርኛ ነው የሚሰማው፣ ወይም የተለያየ አይነት አስተያየት የተሰጠበት ነው ያለው። ግን ወጣም ወረደም ፊልሙን ወደ ኪሳራ አላስገባውም። እንደዚህ መባሉ ለውጥ አላመጣም። ይህም ማለት እንግዲህ ሰልማን ካን በስሙ ብቻ ፊልሙ 200 ከሮር ወጥቶበት ገና ካሁኑ 150 ከሮር ማለፍ ችሏል። ይህም ማለት ደግሞ በቀጣይ ጥቂት ቀናት ውስጥ የፊልሙ በጀት 200 ከሮርን የመመለስ እድሉ ሰፋ ያለ ነው ማለት ነው። ከዛ በተጨማሪ በጣም አሪፍ ነገር በዚህ ሳምንት ከቦሊውድ ምንም ፊልም ስላልወጣ የሲከንደር ስክሪን አልቀነሰበትም። ስለዚህ ቅዳሜና እሁድ ላይ የበለጠ አሪፍ ገንዘብ ሊሰራ ይችላል። ምክንያቱም ተመልካቹ ያለው ሲከንደር ፊልም ብቻ ስለሆነ አማራጩ በአቅራቢያ የሚገኝ ሲኒማ ቤት እየገባ በሚያይ ሰዓት ላይ የሲከንደር ገቢ ከፍ ይላል ተብሎ ይጠበቃል። ስለዚህ በቀጣይ 2 ቀናት ውስጥ የፊልሙን በጀት ከመለሰ 200 ከሮር ከገባ ይሄን ነገር እንግዲህ በደንብ ያረጋግጣል ማለት ነው። ሰልማን ካን በስሙ ብቻ ስኬታማ ማድረግ እንደሚችል የሚታወቅ ነው። አሁን የማያውቅ ካለ በደንብ የሚረዳበት ነው። እንግዲህ የሰልማን ካን የወረደ ወይም ደግሞ የተናቀ አይረባም የተባለ በክሪቲክስ የተጠላ ፊልም 200 እና 300 ከሮር መስራት ከቻለ አሪፍ ታሪክ ያለው ቆንጆ ፊልም ይዞ ቢመጣ ደግሞ በሳምንት ብቻ 1000 ከሮር ሊገባ ይችላል የሚባልለት አክተር ነው። ስለዚህ እንግዲህ ላይፍ ታይሙን ሲጨርስ ቦክስ ኦፊስ ላይ ፊልሙ ሂት ይሆናል፣ ሱፐር ሂት ይሆናል፣ ምን ይሆናል የሚለውን ደግሞ አብረን ነው የምናየው። ስለዚህ አሁን ምን ላይ ደርሷል ወይም ስንት አስገብቷል የሚለውን ከማየታችን በፊት ኢምፑራን የተሰኘው ፊልም ወይም ሉሲፈር ክፍል 2 የሱን ገቢ አይት አድርገን ወደ ሲከንደር እንሄዳለን። ይህ እንግዲህ ኢምፑራን የተሰኘው ከመለያለም ፊልም ኢንዱስትሪ የወጣው አንድ አክሽን ክራይም ትሪለር ፊልም ነው። ይህን ፊልም ዳይሬክት ያደረገው ፕሪቲቪራጅ ሱኩማረን የተባለው አክተር ራሱ ሲሆን በፊልሙ ላይ የሚተውናል። ከሱ ጋር አንድ ላይ ሞሆንላልና የመለያለም ካምፓኒ በጣም ብዙ አክተሮች አብረው የሚሳተፉበት ፊልም ነው። በእርግጥ ፊልሙ የተሰራው በመለያለም ኢንዱስትሪ በመለያለም ቋንቋ ነበረ፣ ግን በአምስቱም ቋንቋ አደብ አድርገው በፓን ኢንዲያ የተለቀቀ ሲሆን ታሚል፣ ቴልጉ፣ መለያለም፣ ከናራና ሂንዲ በተሰኙ 5 ቋንቋዎች በዓለም አቀፍ ደረጃ ለእይታ በቅተዋል። ፊልሙ ለመስራት የወጣው በጀት 150 ከሮር የተባለ ሲሆን እስካሁን ድረስ ፊልሙ ከበጀቱ በላይ በማስገባት ሱፐር ዱፐር ሂት መሆኑን በደንብ አረጋግጧል። እስካሁን ድረስ ባስገባው ገቢም ራሱ ሲታይ ከመለያለም ኢንዱስትሪ እጅግ በጣም ከፍተኛ ገቢ ያስገባ ፊልም ሊሆን ችሏል። በእርግጥ የመለያለም ፊልሞች እንደሚታወቀው በጀታቸው አነስተኛ ነው። በበጀትም ደረጃ ሲታይ በጣም ከፍተኛ ገንዘብ የወጣበት ፊልም ሆኗል። በገቢም ልክ እንደዛው ምን ያህል አስገብቷል ካላችሁ ደግሞ ያለፉት 8 ቀናት ኢምፑራን የተሰኘው ፊልም ኦል ኢንዲያ ኔት ኮሌክሽን 88.35 ከሮር የሰበሰበ ሲሆን ዛሬም ቢሆን 9ኛ ቀን ላይ አሪፍ ሆልድ አድርጓል ወይም በደንብ ይዟል የተባለ ሲሆን ያስገባውም ኦል ኢንዲያ ኔት ኮሌክሽን በአምስቱም ቋንቋዎች 3.70 ከሮር ኢንዲያ ኔት ማስገባት ችሏል። ስለዚህ ኢምፑራን የተሰኘው ፊልም የመጀመሪያ 9 ቀኑን ብቻ ኦል ኢንዲያ ኔት ኮሌክሽን 92.05 ከሮር ያስገባ ሲሆን ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 109.53 ከሮር ሆነ ማለት ነው። ከዛ በተጨማሪ ደግሞ ኦቨርሲስ ማርኬት ላይ ከሰራው ጋር የህንዱ አንድ ላይ ስንደምረው ደግሞ በዓለም አቀፍ ደረጃ በ9ኛ ቀኑ 247.19 ከሮር መሰብሰብ ችሏል። ይህም ማለት ፊልሙ ገና በነገው ዕለት 250 ከሮር ማለፍ ይችላል ማለት ነው። መጀመሪያ እንደተናገርኩት በጀቱ 150 ከሮር ነው ብያለሁኝ። በነገው ዕለት ልክ 250 ከሮር ሲገባ ቦክስ ኦፊስ ላይ ሱፐር ዱፐር ሂት መሆኑን በደንብ አረጋገጠ፣ አጸና ማለት ይቻላል። በመቀጠል የምናየው እንግዲህ በጣም ሲጠበቅ የነበረው የሰልማን ሲከንደር የተሰኘው ፊልም በነገው ዕለት ያው ልክ 7ኛ ቀኑን ይይዛል፣ አንድ ሳምንት ሞላው ማለት ነው። ይህ ሲከንደር የተሰኘው ፊልም እንግዲህ መጀመሪያ እንዳልኩት የተለያየ አይነት አስተያየት የተሰጠበት ከተመልካችም ሆነ ከክሪቲክስ በጣም ብዙ አይነት ወቀሳ ደርሶበታል። እንደዛም ሆኖ ግን ኦፕኒንግ ዴይ በጣም አሪፍ ነበረ፣ እንዲሁም የኢድ ረፍት ስለነበረ በጣም ጥሩ ገንዘብ መሰብሰብ ችሏል። ወይም እንደተሰጠው አስተያየት ፊልሙ የወረደ ገንዘብ ሊሰበስብ አልቻለም። የበዓሉ የረፍት ቀኖች ካለቁ በኋላ በጣም የፊልሙ ገቢ በጣም አቆልቁሎ ነበር። ግን ከነገ ጀምሮ ደግሞ ሲታይ ተጨማሪ የረፍት ቀን ስለሚመጣ ማለት ዊክ ዴይ ስለሆነ የገቢው ነገር ከፍ እያለ ይሄዳል ተብሎ ተስፋ ተጥሎበታል። ግን ያው ምን ያህል ሰርቷል የሚለውን ደግሞ ስናይ ኦፕኒንግ ዴይ የመጀመሪያ ቀን ላይ ሲከንደር የተሰኘው ፊልም 30.06 ከሮር ሰብስቦ የጀመረ ሲሆን
በአራት ቀኑ ደግሞ ፊልሙ ኦል ኢንዲያ ኔት ኮሌክሽን 96.65 ከሮር መሰብሰብ ችሏል። አምስተኛው ቀን ላይ እንኳን ፊልሙ ቢያንስ 8 እና 9 ከሮር ይሰራል ተብሎ ነበር። ከታሰበውም በታች ወርዶ በትላንትናው ዕለት 7.10 ከሮር ብቻ መስራት ችሎ ነበር። ዛሬ ላይም ቢሆን ከትላንትና አኳያ ወይም ከታሰበው በጣም ወርዶ ነው የተገኘው። ጠዋት ላይና ለከሰዓት እንዲሁም ለማታ የተቆረጡ ቲኬቶች በማየት እንግዲህ በአጠቃላይ ዛሬ ላይ ይሰራል ተብሎ የተገመተው ሲከንደር የተሰኘው ፊልም ስድስተኛው ቀን ላይ ሲከንደር 5.80 ከሮር አካባቢ ይሰበስባል ተብሎ ይገመታል። ስለዚህ ሁሉንም አንድ ላይ ስንደምረው ሲከንደር የተሰኘው ፊልም በስድስተኛ ቀኑ ኦል ኢንዲያ ኔት ኮሌክሽን 109.55 ከሮር የደረሰ ሲሆን ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 130.36 ከሮር ሆነ ማለት ነው። በዓለም አቀፍ ደረጃ ደግሞ ኦቨርሲስ ማርኬትም የሰራውን ከህንዱ ጋር አንድ ላይ ሲደመር ሲከንደር የተሰኘው የሰልማን ካን ፊልም በዓለም አቀፍ ደረጃ 177.51 ከሮር መድረስ ችሏል። ስለዚህ እንግዲህ በስድስት ቀኑ ይህን ያህል ከደረሰ ነገ ቅዳሜ ነው፣ ከነገ ወዲያ ደግሞ እሁድ ነው። በሁለት ቀን ውስጥ እንግዲህ እርግጠኛ ነኝ 200 ከሮር ይደርሳል ብዬ ተስፋ አድርጋለሁ በዓለም አቀፍ ደረጃ። ከዛ በኋላ ደግሞ ምን ያህል እየሰራ ይሄዳል፣ ላይፍ ታይሙን ሲጨርስስ ስንት ደርሶ ያቆማል የሚለውን ደግሞ እድሜና ጤናውን ይስጠን አብረን እያየን እንሄዳለን። ምን ትላላችሁ? ሲከንደር የተሰኘው ፊልም ላይፍ ታይሙን ሲጨርስ ስንት ይደርሳል? 300፣ 350? የራሳችሁን ግምት ኮሜንት ላይ አስቀምጡ። ስለ ፊልሙ ያላችሁን ማስተያየት በኮሜንት መስጫው ላይ አስቀምጡ። እኔ አቅራቢያችሁ ቃሲም መካ ነበርኩኝ። ልክ እንደዚህ እንግዲህ ያሉትን ቦክስ ኦፊስ መረጃዎች አሞኝም እንኳን እንዳመልጣችሁ ብዬ መረጃውን ለእናንተ ለማቅረብ ተቸግር እያቀረብኩ ነው ያለሁት። ስለዚህ እባካችሁ ላይክ አድርጉ፣ ቪዲዮ ለጓደኞቻችሁ ሼር አድርጉ፣ ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ቻናሉንም ለማሳደግ እንግዲህ እንደዚህ የተለያዩ አፕዴቶችን አመጣለሁኝ። ያው ጥረቴ እንግዲህ እንደቀጠለ ነው። እናንተም ተባበሩኝ። አመሰግናለሁኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ። አዲስ ቲቪ